ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ማክሰኞ ነሐሴ 19 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶች ተሽከርካሪ መኖሪያ ቤት ሱቆችና ቪላዎችን ጨምሮ በህገወጥ መንገድ የተያዘ ከፍተኛ ቢሊዮን ብር ሀብትና ንብረት ወደ መንግስት ካዘና ገቢ እንዲሆን ተወሰነ። በሌላ በኩል ምንጩ ያልታወቀ ንብረትን በተመለከተ በተለይም የመንግስት ሰራተኛ ባልሆኑ ሰዎች ላይ ምርመራ እየተደረገ መሆኑ ተነግሯል። ሙሉ መረጃውን እናጋራችኋለን። ቁልፍ የሚባሉ መሰረተ ልማቶችና ተቋማት የሚቃጣባቸውን ተጋላጭነትና ስጋት ለመከላከል አዲስ የሳይበር ደህንነት አዋጅ ጸደቀም። በዚህ አዲስ አዋጅም 11 መሰረተ ልማቶችና ተቋማት ቁልፍ ተብለው ተለይተዋል። በዝርዝር የምትሰሙት መረጃችን ነው። በርካታ አዳዲስ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች ሊገነቡ መሆኑ ተሰማም። የሚገነቡት አዳዲሶቹ የኃይል መሙያ ጣቢያዎችም ወቅቱንና ዘመኑን የጠበቁ ስማርት መሳሪያዎች የተገጠመላቸውና ተሽከርካሪዎች ከጣቢያዎች ጋር ሲገናኙ በሴንሰሮቻቸው አማካኝነት የባትሪ ማኔጅመንት ሲስተማቸውን መቃኘት ይችላሉ ተብሏል። በዝርዝር ይዘነዋል። በተጠናቀቀው የ2018 በጀት ዓመት ከፍተኛ ሚሊዮን ዶላር ገቢ መገኘቱን ሚኒስቴር መስሪያ ቤቱ አስታወቀም። በተጨማሪም በዘንድሮው በኢትዮጵያ ታምረት ኤክስፖ ከ57 ቢሊዮን ብር በላይ የግብይት ስምምነት መፈረሙ ተነግሯል። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው የቢዝነስ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። የኢትዮጵያ የግብርና ትራንስፎርሜሽን ሞዴል ለሌሎች አፍሪካ ሀገራት ትልቅ አህጉራዊ ትምህርትና አርአያ የሚሆን ነው ሲሉ የአፍሪካ ህብረት ባለስልጣናትና የፖሊሲ ባለሙያዎች ተናግረዋል። ባለስልጣናቱ እንደገለጹት ከሆነ ኢትዮጵያ በተለይም አነስተኛ አርሶ አደሮችን በክላስተር በማደራጀት የዘመናዊ ቴክኖሎጂ አጠቃቀምን በማስፋፋት ረገድ ያስመዘገበችው ውጤት አህጉራዊ ተሞክሮ ሊሆን እንደሚችል ተናግረዋል። በተጨማሪም ኢትዮጵያ የግብርና ልማትን ከአካባቢ ጥበቃና ከአየር ንብረት ለውጥ መቋቋም ጋር አጣጥማ ማስኬዷ እንዲሁም ከአፍሪካ ህብረት የግብርና ልማት ፕሮግራም ስምምነት መሰረት ለዘርፉ ከፍተኛ የመንግስት በጀት በመመደብ ረገድ ከፊት ተሰላፊ መሆኗ ለአህጉሪቱ ሀገራት ጠንካራ ማሳያ መሆኑ ተጠቁሟል። በጉዳዩ ላይ አስተያየታቸውን የሰጡት የአፍሪካ ህብረት ባለስልጣናትም የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ አሰራርና የተቀናጀ የፖሊሲ አፈጻጸም አህጉሪቱን የአፍሪካ አጀንዳ 2063 የምግብ ሉዓላዊነት ግብ ለማሳካት ትልቅ አቅም የሚፈጠር መሆኑን አብራርቷል ሲል የዘገበው ኤና ነው። ብሔራዊ ባንክ 27ኛውን ዙር የውጭ ምንዛሬ ጨረታ በነገው ዕለት እንደሚያካሂድ አስታወቀም። የኢትዮጵያ ብሔራዊ ባንክ 125 ሚሊዮን ዶላር መደበኛ የውጭ ምንዛሬ ጨረታ ነገ ረቡዕ ነሐሴ 20 ቀን 2018 ዓ.ም እንደሚያካሂድ አስታውቋል።
ባንኩ ይህንን የውጭ ምንዛሬ ጨረታ የሚያካሂደው ደግሞ ከቀናት በፊት ነሐሴ 14 ቀን 2018 ዓ.ም ካካሄደው $500 ሚሊዮን ልዩ የውጭ ምንዛሬ ጨረታ በኋላ ነው። ማዕከላዊ ባንኩ በወቅቱ ባካሄደው የገንዘብ ፖሊሲ ትግበራ ልዩ ጨረታ ከንግድ ባንኮች $710 ሚሊዮን ከፍተኛ ፍላጎት የቀረበ ሲሆን ከተሳተፉት 21 የንግድ ባንኮች ውስጥ 21ዱ የዶላር ድልድል ማግኘት መቻላቸውን መዘገባችን አይዘነጋም። በዕለቱም ባንኩ ባከናወነው ጨረታው $1 አማካኝ ዋጋ 160 ብር ከ21 ሳንቲም ሆኖ መመዝገቡ ይታወሳል። ይህም ከቀድሞው መደበኛ ጨረታ ጋር ሲነጻጸር የብር የመግዛት አቅም በ1 በመቶ ገደማ ከዶላር አንጻር እንዲጠናከር አስችሎታል። በሌላ በኩል ማዕከላዊ ባንኩ የነገውን ጨምሮ ጳጉሜን 4ና መስከረም ተጨማሪ 3 ጨረታዎችን ያዘጋጀ ሲሆን በእያንዳንዱ ጨረታ 125 ሚሊዮን የአሜሪካ ዶላር እንደሚያቀርብ ማስታወቁ ይታወሳል። በተጠናቀቀው የ2018 በጀት ዓመት $48 ሚሊዮን ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ። ገቢው የተገኘው ደግሞ በዓመቱ ከ214,000 ቶን በላይ የአምራች ኢንዱስትሪ ወጪ ምርቶችን ለውጭ ገበያ በማቅረብ ነው ተብሏል። ወደ ውጭ ከተላኩ ምርቶች ውስጥ ጨርቃጨርቅና አልባሳት፣ የማኑፋክቸሪንግ፣ የቴክኖሎጂ፣ ምግብና መጠጥ እንዲሁም ኬሚካልና ኮንስትራክሽን ዘርፎች ውስጥ ከፍተኛ ድርሻ ያላቸው ናቸው ተብሏል። በ2019 በጀት ዓመት ከማኑፋክቸሪንግ ኢንዱስትሪ ዘርፉ $600 ሚሊዮን የአሜሪካ ዶላር ገቢ ለማግኘት ታቅዶ እየተሰራ መሆኑን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። በተያያዘ ዜናም በዘንድሮው በኢትዮጵያ ታምርት ኤክስፖ ከ57 ቢሊዮን ብር በላይ የግብይት ስምምነት ተፈርሟል። በኢትዮጵያ ታምርት ንቅናቄ የተከናወኑ ተግባራት በ2018 በጀት ዓመት በ14 ክልሎች በኢንዱስትሪው ዘርፍ 3865 ችግሮች ተለይተው 3171ን መፍታት ተችሏል የተባለው። በተጨማሪም በኢትዮጵያ ታምርት ንቅናቄ 121 መድረኮች፣ 243 ኤግዚቢሽን እና ባዛሮች ተካሄዱ ሲሆን በዚህም በ2018 በጀት ዓመት በኢትዮጵያ ታምርት ኤክስፖ ላይ ከ57 ቢሊዮን ብር በላይ የግብይት ትስስር ስምምነት መፈረም መቻሉን ሚኒስቴር መስሪያ ቤቱ አስታውቋል። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት ከዓመታዊ የዕቃ ማስተናገድ አቅሙ ወደ 90% የሚጠጋውን እየተጠቀመ ነው ተባለ። የኢትዮጵያ ካርጎና ሎጂስቲክስ አገልግሎት በ2025/26 የሂሳብ ዓመት 897,000 ቶን ጭነት ማስተናገዱንና ይህም ደግሞ ተቋሙ ካለው 1 ሚሊዮን ቶን ዓመታዊ የጭነት ማስተናገድ አቅም ወደ 90 በመቶ የሚጠጋ መሆኑን የኢትዮጵያ አየር መንገድ ባወጣው አዲስ መረጃ አመላክቷል። አየር መንገዱ ይፋ ባደረገው የቅርብ ጊዜ የአፈጻጸም መረጃ መሰረትም በበጀት ዓመቱ የተመዘገበው የጭነት መጠን ባለፈው የሂሳብ ዓመት ከተስተናገደው 771,539 ቶን ጋር ሲነጻጸር የ16.26 በመቶ ወይንም የ125,461 ቶን እድገት አሳይቷል ተብሏል። ይህን እድገት ያስመዘገበውም ደግሞ በቀድሞው የሂሳብ ዓመት ከተመዘገበው የ8.08 በመቶ ጭማሪ ቀጥሎ ነው ተብሏል። የኢትዮጵያ ካርጎ በ2020 እና በ2021 ከተመዘገበው 757,200 ቶን ጭነት በ6 ዓመታት ውስጥ በ18.49 በመቶ ወይንም ደግሞ 139,998 ቶን ያደገ ሲሆን በ2025/26 ደግሞ የሂሳብ ዓመት ብቻ የተመዘገበው እድገት በ6 ዓመታት ከተመዘገበው አጠቃላይ የተጣራ እድገት የ90 በመቶ ያህሉን ይሸፍናል የተባለው። በሌላ በኩል አየር መንገዱ በዚሁ በ2025/26 የሂሳብ ዓመት አጠቃላይ የበረራ ሰዓቱ የ8 በመቶ እድገት ማሳየቱንና የታቀደውን አፈጻጸም 96 በመቶ ማሳካት መቻሉን አያይዞ አስታውቋል።
ተሽከርካሪ መኖሪያ ቤት ሱቆችና ቪላዎችን ጨምሮ በህገወጥ መንገድ የተያዘ ከ2.2 ቢሊዮን ብር በላይ ሀብትና ንብረት ወደ መንግስት ካዘና ገቢ እንዲሆን ተወሰነ። በበጀት ዓመቱ በህገወጥ መንገድ የተያዘ ከ2.2 ቢሊዮን ብር በላይ ሀብትና ንብረት ወደ መንግስት ካዘና ገቢ እንዲሆን መወሰኑን የፌዴራል ጠቅላይ አቃቤ ህግ አስታውቋል። ከዚህ ውስጥ ደግሞ ከ731 ሚሊዮን ብር በላይ የሚሆነው የፍርድ ቤት ውሳኔውን ተከትሎ ወደ መንግስት ካዘና ገቢ ተደርጓል ተብሏል። በተጨማሪም ከ879 ሺህ በላይ የአሜሪካ ዶላር እንዲወረስ በፍርድ ቤት መወሰኑን የፌዴራል ጠቅላይ ፍርድ ቤት አቃቤ ህግ አስታውቋል። በህገ ወጥ መንገድ የተገኘ ሀብት እንዲወረስ የሚለው አንቀጽ ጸድቆ ተግባራዊ መደረጉን ተከትሎ በተሰራው ስራ በበጀት ዓመቱ ከ1.24 ቢሊዮን ብር በላይና 879600 የአሜሪካ ዶላር የውርስ ጥያቄ ቀርቦ እንዲከፈልም በፍርድ ቤት ተወስኗል ተብሏል። ከነዚህ በተጨማሪም አንድ ተሽከርካሪ፣ አንድ ቤት፣ አንድ ማሽነሪ እንዲሁም 11 ሱቆችና 3 ቪላዎች እንዲወረሱ በፍርድ ቤት በኩል ውሳኔ መሰጠቱን የጠቅላይ አቃቤ ህግ የሀብት ማስመለስ ምክትል ዳይሬክተር አቶ ሰለሞን ኃይሌ መናገራቸውን ሸገር ሬዲዮ ዘግቧል። በብር ደረጃ በፍርድ ቤት ውሳኔ ካገኘው ከ1.24 ቢሊዮን ብር ውስጥ ደግሞ 731.37 ሚሊዮን ብር ወደ መንግስት ካዘና ገቢ ሆኗልም ተብሏል። ከዚህ በተጨማሪ አዋጁ በሚፈቅደው መሰረት ከፍርድ ቤት ክርክር ውጪ በተለያዩ ምክንያቶች የወንጀል ጉዳይ መቀጠል በማይችሉበት 22 መዛግብት ላይ ድርድር ተደርጎ 250.42 ሚሊዮን ብር የሚሆን ገንዘብ ማስመለስ እንደተቻለ ምክትል ዳይሬክተሩ አስረድተዋል። መንግስት በቀረቡበት የፍትሐ ብሔር ክሶች ወደ 217 ሚሊዮን ብር የሚገመት ከመንግስት ካዝና ወጥቶ ሊከፈል የነበረውን ገንዘብ ማዳን መቻሉን ተጠቁሟል። አጠቃላይ በበጀት ዓመቱ በፍርድ ቤት ውሳኔ በስምምነትና በድርድር 2.29 ቢሊዮን ብር ለመንግስት እንዲገባ የተወሰነ መሆኑን አቶ ሰለሞን ኃይሌ አክለዋል። ንብረት ማስመለስ አዋጅ መውጣቱን ተከትሎ ምንጩ ያልታወቀ ንብረትን በተመለከተ በተለይም የመንግስት ሰራተኛ ባልሆኑ ሰዎች ላይ ምርመራ እየተደረገ ነው የተባለ ሲሆን በበጀት ዓመቱም ወደ 78 የሚጠጉ መዛግብት ተከፍተው ምንጩ ያልታወቀ ሀብት ምርመራ በአዲሱ አዋጅ መሰረት ተጀምሮ በሂደት ላይ እንደሚገኝ ተነግሯል ሲል ዘገባው አክሏል። ቁልፍ የሚባሉ መሰረተ ልማቶችና ተቋማት የሚቃጣባቸውን ተጋላጭነትና ስጋት ለመከላከል አዲስ የሳይበር ደህንነት አዋጅ ጸደቀ። በኢትዮጵያ የሚገኙ ቁልፍ መሰረተ ልማቶችና ተቋማት ላይ የሚቃጣውን የሳይበር ደህንነት ስጋት ለመከላከልና ለመቀነስ የሚያስችል አዲስ አዋጅ በሕዝብ ተወካዮች ምክር ቤት መጽደቁን የኢንፎርሜሽን መረብ ደህንነት ኢንሳ አስታውቋል። የኃይል፣ የውሃ፣ የተፋሰስ፣ የመጓጓዣና የጸጥታ ገንዘብ፣ የአደጋ ጊዜ ና የጤናን ጨምሮ 11 መሰረተ ልማቶችና ተቋማት በአዋጁ ቁልፍ ተብለው ተለይተዋል። በእነዚህ ሀገራዊ ተቋማት ላይ ተደጋጋሚ የሳይበር ጥቃት እንደተሞከረባቸው መረጃዎች የሚጠቁሙ ሲሆን ይህ የቁልፍ መሰረተ ልማቶች የሳይበር ደህንነት አዋጅም የሚቃጡ የሳይበር ጥቃቶችን በሀገር ምጣኔ ሀብት፣ በማህበራዊ መስተጋብር፣ በብሔራዊ ደህንነትና በሰላምና መረጋጋት እንዲሁም በሉዓላዊነት ላይ ከባድ ጉዳት እንዳያደርሱ የሚጠብቅ መሆኑ ተነግሯል። በዚህም ከዚህ ቀደም ይሰራበት የነበረው የህግ ማዕቀፍ ከ13 ዓመታት በፊት የወጣና በተቋማት ፈቃደኝነት ላይ የተመሰረተ በመሆኑም አሁን ከተደረሰበት የዲጂታላይዜሽን ስፋትና የስጋት መጠን ጋር የሚጣጣም አልነበረም ሲሉ የኢንሳ ምክትል ዋና ዳይሬክተር አቶ ዳንኤል ጉታ ስለ አዋጁ ይዘት በሰጡት ማብራሪያ ተናግረዋል። አዲሱ አዋጅም ይህንን ክፍተት በመድፈን አስገዳጅ አሰራር ስርዓት መዘርጋቱን ምክትል ዳይሬክተሩ ጠቁመዋል። በተጨማሪም አዋጁ 5 ዋና ዋና ይዘቶችን ያካተተ ሲሆን በ12 ዘርፎች ስር የሚገኙ ቁልፍ መሰረተ ልማቶችን መለየትና መመዝገብ፣ አስገዳጅ ጥበቃ ማድረግ፣ ጥቃት የደረሰባቸው ተቋማት በ48 ሰዓታት ውስጥ ሪፖርት እንዲያደርጉ ማስገደድ፣ የሳይበር ደህንነት ምርትና አገልግሎት የሚጥሱ የግል ተቋማትን በብቃት ማረጋገጫ ፈቃድ ማሳት
ማሳተፍ እንዲሁም ለጋራ የደህንነት ስራዎች የሚውል የፋይናንስ ፈንድ ስርዓት መዘርጋት ዋና ዋናዎቹ ናቸው ተብሏል። በሌላ በኩል አስተዳደሩ አዋጁን ሙሉ በሙሉ ወደ ተግባር ለማሸጋገርና ከሚመለከታቸው አካላት ጋር የተቀናጀ አሰራር ለመፍጠርም አስፈላጊውን ቅድመ ዝግጅት እያደረገ እንደሚገኝ ምክትል ዋና ዳይሬክተሩ አክለው ገልጸዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በሀገር አቀፍ ደረጃ 40 የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎች ሊገነቡ መሆኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በሀገር አቀፍ ደረጃ 40 የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ ጣቢያዎችን ለመገንባት ማቀዱንና አገልግሎቱንም በመላው ሀገሪቱ ለማስፋፋት እየሰራ መሆኑን አስታውቋል። ተቋሙ አሁን ላይ በአዲስ አበባ ከተማ አስተዳደር ኮተቤ በፒያሳና በኮየ ፈቼ 3 ቦታዎች ላይ ዘመናዊ የቻርጅ መሙያ ጣቢያዎችን ገንብቶ በቀን 24 ሰዓት ሙሉ አገልግሎት መስጠት መጀመሩን በአገልግሎቱ የኢንጂነሪንግ ዳይሬክተር የሆኑት አቶ መንግስቱ አስረስ ተናግረዋል። እንደ ዳይሬክተሩ ገለጻ ከሆነ በሀገር አቀፍ ደረጃ ለመገንባት ከታቀዱት 40 ሳይቶች ውስጥ 32ቱ በአዲስ አበባ ከተማ የሚገነቡ ሲሆን ቀሪዎቹ 8ቱ ደግሞ ከቢሾፍቱ ጀምሮ በአዳማ፣ በሞጆ፣ በባቱ፣ በሻሸመኔ በሐዋሳ ባሉ ከተሞች የተሽከርካሪዎችን እንቅስቃሴና መገኘት መሰረት በማድረግ የሚገነቡ ናቸው ብለዋል። በአሁኑ ወቅትም በአዲስ አበባ ለቡ ፉሪ ጀርመን አደባባይ ፔፕሲ አካባቢ 4 ኪሎ የከተማዋ 5 መውጫዎች ማለትም ጣፎ፣ ቃሊቲ፣ ገላነ ቡራዩና በቦሌ አካባቢ የጣቢያዎች ግንባታና የመሬት ዝግጅት እየተካሄደ ይገኛልን ብለዋል። አዳዲሶቹ የኃይል መሙያ ጣቢያዎች ወቅቱንና ዘመኑን የጠበቁ ስማርት መሳሪያዎች የተገጠመላቸው ናቸው ያሉት አቶ መንግስቱ ተሽከርካሪዎች ከጣቢያዎች ጋር ሲገናኙ በሴንሰሮቻቸው አማካኝነት የባትሪ ማኔጅመንት ሲስተማቸውን በመቃኘት ተሽከርካሪው መሸከም የሚችለውን የኃይል መጠን በራሳቸው እንደሚወስኑ ተናግረዋል። በግራና በቀኝ በአንድ ጊዜ እስከ 500 ኪሎዋት ኃይል መስጠት የሚችሉ ኢንተለጀንት ዲቫይሶች የሚገጠምላቸው በመሆናቸው ለትንሽ ተሽከርካሪዎች ብቻ ሳይሆን ለትላልቅ ሃይብሪድ መኪኖች ጭምር በአጭር ጊዜ ውስጥ አገልግሎት ይሰጣሉ ነው የተባለው። የክፍያ ስርዓቱን በተመለከተም 90 በመቶ ወደ ዲጂታል አሰራር የተቀየረና ከቴሌብር ጋር የተዋሃደ በመሆኑ ደንበኞች ያለ ሰራተኛ ጣቢያው ድረስ መጥተው እስካን በማድረግና ዲፖዚት በማድረግ በቀላሉ መጠቀም ይችላሉ ነው የተባለው። በተጨማሪም ከሌላ ቦታ እስከ 1 ሰዓት ይወስድ የነበረውን የኃይል መሙላት ሂደት ወደ 35 እና 40 ደቂቃ የጠበበ ሱፐር ፋስት ቻርጅ ሲስተም መሆኑንም አስረድተዋል። ቀጥለናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 180 ብር ከ71 ሳንቲም እየተገዛ 183 ብር ከ32 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 233 ብር ከ54 ሳንቲም መግዣው ሲሆን መሸጫው ደግሞ 238 ብር ከ21 ሳንቲም ሆኗል። ዩሮ 3 ብር ከ51 ሳንቲም እየተገዛ 207 ብር ከ58 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 217 ብር ከ2 ሳንቲም እየተገዛ 221 ብር ከ36 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 47 ብር ከ7 ሳንቲም እየተገዛ 49 ብር ከ3 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል ደግሞ 47 ብር ከ1 ሳንቲም እየተገዛ 47 ብር ከ95 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ87 ሳንቲም መግዣው ሲሆን መሸጫው እንዲሁ 25 ብር ከ36 ሳንቲም ሆኗል። የካናዳ ዶላር 121 ብር ከ38 ሳንቲም እየተገዛ 123 ብር ከ80 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ የቢዝነስ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ ሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።